ሰላም ሰላም እንዴት ናችሁ? ይህ የአስረኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 8ን እንጀምራለን። ዩኒት 8 ቪዲዮ 1 ወይም ክፍል 1 and ዩኒት 8 it says geospatial information and data processing geospatial information and data processing የሚል ነው። እንግዲህ በዚህ ምዕራፍ የምናያቸውን ርዕሰ ሀሳቦች ወይም ሜይን ቶፒክስ ወይም ሌሰንስ እንደተለመደው አስቀድመን አዝ ኢንትሮዳክሽን ወይም እንደ መግቢያ እናነሳለን። ኢንትሮዳክሽን ሜይን ኮንተንትስ ኦፍ ዘ ዩኒት ኢንትሮዳክሽን ሜይን ኮንተንትስ ኦፍ ዘ ዩኒት ሜይን ኮንተንትስ ኦፍ ዘ ዩኒት ኦር ሜይን ሌሰንስ ኦፍ ዘ ዩኒት እንግዲህ ጂኦስፓሻል ኢንፎርሜሽን ዳታ ፕሮሰሲንግ በሚለው ርዕሰ ሀሳብ ስር በዚህ ምዕራፍ የምናነሳቸው 5 መሰረታዊ ርዕሰ ሀሳቦች አሉ። እነዚህም የመጀመሪያው 8.1 ቤዚክ ኮንሰፕት ኦፍ ጂኦስፓሻል ኢንፎርሜሽን ቤዚክ ኮንሰፕት ኦፍ ጂኦስፓሻል ኢንፎርሜሽን Second, 8.2 sources and tools of geographic data. Sources and tools of geographic data. Third, 8.3 geographic data representation. Geographic data representation 8.4 አራተኛ advances in map making and the birth of geographic information system or GIS. Advances in map making and the birth of GIS and the birth of GIS, that means Geographical Information System. And the last 8.5 making and interpreting or interpretation of graphs. Making and interpretation of graphs የሚሉ 5 ሜይን ኮንተንትስ ወይም ሌሰንስ እንመለከታለን ማለት ነው። በዚህ ምዕራፍ የምናያቸው ርዕሰ ሀሳቦች እነዚህ 5ቱ ናቸው። በክፍል 1 መጀመሪያ ወይም መነሻ የምናደርገው 8.1 ቤዚክ ኮንሰፕትስ ኦፍ ጂኦስፓሻል ኢንፎርሜሽን የሚለውን ነው። ቤዚክ ኮንሰፕትስ ኦፍ ጂኦስፓሻል ኢንፎርሜሽን ጂኦስፓሻል ስለሚባሉ መረጃዎች መሰረታዊ ሀሳቦችን እናነሳለን። 8.1 ቤዚክ ኮንሰፕትስ ኦፍ ጂኦስፓሻል ኢንፎርሜሽን የሚለውን እናስቀድማለን። ቤዚክ ኮንሰፕትስ ኦፍ ጂኦስፓሻል ኢንፎርሜሽን 8.1 ሲሚላሪቲ ኤንድ ዲፈረንስ ቢትዊን ዳታ ኤንድ ኢንፎርሜሽን የሚለውን እናያለን። 8.11 ሲሚላሪቲ ኤንድ ዲፈረንስስ ቢትዊን ዳታ ኤንድ ኢንፎርሜሽን ኤንድ ዳታ የሚለውን ሀሳብ አስቀድመን እንመለከታለን። እንግዲህ ሲሚላሪቲ ኤንድ ዲፈረንስ ቢትዊን ዳታ ኤንድ ኢንፎርሜሽን የሚለውን ስናይ ዳታ ምንድን ነው? ኢንፎርሜሽን ምንድን ነው? በዳታና በኢንፎርሜሽን መካከል ያለው መሰረታዊ ልዩነት ምንድን ነው? በዳታና በኢንፎርሜሽን መካከል ያለውስ ሪሌሽንሽፕ ምንድን ነው? የሚሉ ነጥቦችን እንመለከታለን። ፈርስት ሌት አስ ሲ ዋት ኢዝ ዳታ። ዳታ ምንድን ነው? ዋት ኢዝ ዳታ? ዳታ ስንል ምን ማለት ነው? በተለምዶ ዳታ ኤንድ ኢንፎርሜሽን
commonly they are used interchangeably but they are not the same. ዳታ ማለት ኢንፎርሜሽን ማለት ዳታ ብለን እንጠቀማለን። ግን ዳታ እና ኢንፎርሜሽን በጣም የሚለያዩ ነገሮች ናቸው። they are not the same but sometimes commonly we use data and information interchangeably እንጠቀማቸው እንጂ በመሰረተ ሀሳብ ዳታ እና ኢንፎርሜሽን የተለያዩ ነገሮች ናቸው። ስለዚህ ዳታ ምንድን ነው የሚለውን እንመልከት። እንግዲህ ዳታ ማለት ዳታ ሚንስ raw facts ማለት ነው፣ ጥሬ መረጃ ማለት ነው። ሚኒንግ የሌለው ጥሬ መረጃ ዳታ ይባላል። ዳታ ሚንስ ዋን raw facts ወይም unprocessed information unprocessed information or raw facts is called ዳታ ይባላል። ዝም ብለን የሰበሰብነው በኋላ ምሳሌ አንስተን እናያለን። ዝም ብለን የሰበሰብነው ሚኒንግፉል ይሄ ነው ብለን ልንገልጸው የማንችል ጥሬ መረጃ ወይም raw fact ወይም unprocessed information ዳታ ይባላል። ወይም ዳታ it is separate and disorganized piece of information. Data means a separate and disorganized piece of information. ኦርጋናይዝድ ያልሆነ የተበታተነ ሰፓሬት የሆነ መረጃ ዳታ ይባላል። ሚኒንግለስ ትርጉም የማይሰጥ ጥሬ መረጃ unprocessed information, disorganized piece of information or a separate piece of information ዳታ ይባላል። ወይም ዳታ it is a phenomenal fact is a phenomenal fact ሁነታዊ እውነት ነው። ፊኖሜና ማለት ሁነት ማለት የሆነ ሁነት እውነት ማለት ነው። ግን ይሄ ነው ብለን ልንወስደው የማንችለው ነገር ዳታ ይባላል። ወይም ዳታ ስንል unprocessed and unstructured raw facts unprocessed and unstructured raw facts ጥሬ መረጃ unprocessed data, unstructured data, a meaningless data. Data simply collected from observation as numbers, as character, as image, as fact, as symbol data ይባላል። ስለዚህ ዳታ it is raw fact collected from observation as number, as character, as symbol, as image, or as fact. as number በቁጥር በካራክተር በሲምቦል በኢሜጅ በፋክት መልኩ የሰበሰብ ነው። from observation ከምልከታ የሰበሰብ ነው raw fact ዳታ ይባላል። ስለዚህ a meaningless, unprocessed, disorganized and separate, unstructured information or raw fact data ብለን እንጠራዋለን። and data most of the time it is given in terms of number, it is given in terms of character, it is given in terms of symbol, it is given in terms of image and facts. ቁጥር ሊሆን ይችላል፣ ካራክተር ሊሆን ይችላል፣ ሲምቦል ሊሆን ይችላል፣ ኢሜጅ ሊሆን ይችላል፣ ሲምፕል ፋክት ሊሆን ይችላል። በኦብዘርቬሽን ኮሌክት ያደረግነው አንስትራክቸርድ አንፕሮሰስድ ዲስኦርጋናይዝድ ኤንድ ሰፓሬት ኢንፎርሜሽን ፒስ ኦፍ ኢንፎርሜሽን ኦር ፋክት ዳታ ብለን እንጠራዋለን። ኤንድ ዳታ ኢት ኢዝ a primary form and foundation of information and knowledge. It is a primary form and foundation of information and knowledge.
በኋላ ሪሌሽናቸውን አሳያቸዋለሁ። በዳታ በኢንፎርሜሽን በኔዎሎጂ በዊዝደም መካከል ያለውን ሪሌሽን በኋላ ዘ ሪሌሽንሺፕ ቢትዊን ዳታ ኤንድ ኢንፎርሜሽን የሚለውን ስናነሳ አሳያቸዋለሁ። ስለዚህ የእውቀት መጀመሪያ የኢንፎርሜሽን መጀመሪያ the primary form and foundation of information and neology data ይባላል። and data most of the time it's difficult to understand and meaningless on its own በራሱ ሚኒንግለስ ነው፣ ዝም ብሎ ቁጥር ነው። ያንን አናላይዝ ካላደረግ ነው፣ ኦርጋናይዝ ካላደረግ ነው፣ ስትራክቸርድ ካላደረግ ነው፣ ሚኒንግፉል ካላደረግ ነው ትርጉም አይሰጥም። ዳታ it is difficult to understand, it is difficult to understand and it is meaningless on its own. It is meaningless on its own በራሱ ትርጉም የለው። ስለዚህ ፕሮሰስድ ያልተደረገ ስትራክቸርድ ያልተደረገ ኦርጋናይዝድ ያልተደረገ ጥሬ መረጃ ወይም unprocessed information ወይም raw fact which is difficult to understand and meaningless in its own or on its own ዳታ ይባላል። ዳታ ይባላል። and data can be qualitative data and quantitative data። በኋላ እንግዲህ ዳታ ምንድን ነው የሚለውን አሳያቸዋለሁ። ግን ዳታ ሁለት ሊሆን ይችላል ወይም ደግሞ በሁለት መልኩ ልንሰበስብ እንችላለን። ዳታ can be qualitative and quantitative. Qualitative data and quantitative data. Quantitative data in qualitative form ልንሰበስብ እንችላለን ወይም in quantitative form ልንሰበስብ እንችላለን። ኳንቲታቲቭ ምን አይነት ዳታ ነው ካል እንግዲህ ኳንቲታቲቭ ማለት ራሱ ስሙ እንደሚያመለክተው በቁጥር የሚገለጽ ማለት ነው። በቁጥር የሚገለጽ ኳንቲታቲቭ ዳታ quantitative data it is numerical and measurable data. It is numerical and measurable data. Data expressed in terms of number በቁጥር ሊገለጽ የሚችል ዳታ ማለት ነው። ዳታ can be expressed in terms of numbers በቁጥር ሊገለጽ የሚችል ኒውሜሪካል ኤንድ ሜዠረብል መለካት የምንችለው ዳታ ኳንቲታቲቭ ዳታ ይባላል። it dealing with quantities. quantitative data dealing with quantities ለምሳሌ like distance, weight, volume, height, price or cost አሁን እነዚህ በቁጥር የምንገልጻ ለምሳሌ ዲስታንስ ይሄን ያህል ኪሎ ሜትር፣ ዌይት ይሄን ያህል ኪሎ ግራም፣ ቮሊዩም ይሄን ያህል ሜትር ኪዩብ ወይም ሊትር፣ ሄይት ይሄን ያህል ሜትር፣ ይሄን ያህል ፊት ኢንች፣ ፕራይስ ወይም ኮስት ይሄን ያህል ዶላር፣ ይሄን ያህል ብር እያልን የምንገልጸው እንደዚህ በቁጥር የሚገለጹ ሜዠሬብል የሆኑ ዳታ in terms of quantities ወይም በቁጥር መልክ የሚገለጹ in terms of number የሚገለጹ ዳታዎች ወይም መረጃዎች ኳንቲታቲቭ አሃዛዊ ዳታ ማለት ነው። ኳንቲታቲቭ ዳታ ስንል አሃዛዊ ዳታ ወይም መረጃ ያው መረጃ ማለት ነው። ዳታ አሃዛዊ ስንል በቁጥር አሃዝ ማለት ቁጥር ማለት ነው። በቁጥር የሚገለጹ መረጃዎች። ሁለተኛ ኳሊታቲቭ ዳታ they are just the opposite of quantitative data, are opposite of quantitative data.
Data cannot express in terms of number. Cannot measured in terms of number. Measured in terms of number. But they can be expressed in terms of nominal and cardinal form. Can be described in terms of nominal and cardinal form. ለምሳሌ example, words, ideas, statements, arguments, ክርክሮች፣ በቃል በሐሳብ በስቴትመንት መልክ የሚገለጹ መረጃዎች ኳንቲታቲቭ ዳታ ይባላሉ። ኳንቲታቲቭ ዳታ ነን ኑሜሪካል ኦፍን ሳብጀክቲቭ ዳር ነን ኑሜሪካል አር ነን ኑሜሪካል ናቸው። ኦፍን ሳብጀክቲቭ ይህን ያህል ብለን ልንገልጻቸው የማንችላቸው ሞስት ኦፍ ዘ ታይም ኳሊቲን የሚገልጹ ጥራትን፣ አይነትን የሚገልጹ አይነታዊ መረጃ ማለት ነው። አይነታዊ መረጃ በአይነት ነው የሚገልጹት፣ በቁጥር አይገልጹም። ስለዚህ ዳታ ኳንቲታቲቭ እና ኳሊታቲቭ ተብሎ ይጠራል ማለት ነው። ለምሳሌ ዳታ ልውሰድ። ለምሳሌ ሲምፕል ዳታ ለምሳሌ students in the class with age and sex. ለምሳሌ students in a class with age and sex. ለምሳሌ students name, age, ጾታ። ለምሳሌ ስማቸውን የተወሰነ ሳምፕል ነው። ለምሳሌ አበበ እድሜ 18 ጾታ ወንድ። አልማዝ እድሜ 12 ጾታ ሴት። አለሚቱ እድሜ 15 ጾታ ሴት ወንድ። ለምሳሌ ከበደ እድሜ 20 ጾታ ወንድ። አሁን ምንድን ነው? ምንም ትርጉም ልንሰጠው አንችልም። እንደዚህ አይነት ዝም ብሎ የተቀመጠ መረጃ ዳታ ይባላል ማለት ዳታ። ይህንን ግን ሚኒንግፉል፣ አሁን ለምሳሌ አበበ 18 ዓመቱ ነው፣ ከበደ 20 ዓመቱ ነው፣ አልማዝ 12 ዓመቷ ነው፣ አለሚቱ 15 ዓመቷ ነው። ስለዚህ አሁን እነዚህ ቢሆኑ ክፍል ውስጥ ያሉት ተማሪዎች ምን ማለት እንችላለን? ለምሳሌ ሴክሽን ኤ ቢሆን in section A the female students are 15 years below 15 years old ብል ለምሳሌ ምን ይሆናል ማለት ነው? መረጃ ይሆናል። in section A the female students are below 15 years old ይሄ ኦርጋናይዝ ነው። ይሄ ምን ይሆናል ማለት ነው? ኢንፎርሜሽን ይሆናል። ኦርጋናይዝ ሲሆን ኢንፎርሜሽን ይሆናል። አሁን ይሄ መረጃ ይሆናል። ክፍል ውስጥ ያሉት ሴቶች እድሜያቸው 15 እና ከዛ በታች ነው። የወንዶችን ብንወስድ ክፍል ያሉ ተማሪዎች ወንድ ተማሪዎች እድሜያቸው ከ15 ዓመት በላይ ነው ብል ይሄ ምን ይሆናል ማለት ነው? መረጃ ይሆናል። እንዲሁ ዝም ብሎ የተቀመጠው ዳታ ግን ምን ይሆናል ማለት ነው? ዳታ ወይም ሮ ፋክት ይሆናል። ዚስ ኢዝ ዳታ ኦር ሮ ፋክት። ዚስ ዋን ኢዝ ኢንፎርሜሽን ይሆናል ማለት ነው። ይሄኛው ኢንፎርሜሽን ምክንያቱም ፕሮሰስ አድርገነዋል። ዘ ፊሜል ስቱደንትስ ኢን ሴክሽን ኤ ቢሎ 15 ይርስ ኦልድ ናቸው የሚል መረጃ ተሰጥቶናል። ይሄ መረጃ ይሆናል፣ ኢንፎርሜሽን ይሆናል። ዝም ብሎ እዚህ ጋር የተቀመጠው ቁጥር ግን አበበ 18 ጾታ ወንድ፣ አልማዝ 12 እድሜ ጾታ ሴት
አለሚቱ ዕድሜ 15 ጾታ ሴት፣ ከበደ 20 ጾታ ወንድ የሚለው ግን ምንም ትርጉም የለውም። እንዲህ አይነት አንፕሮሰስድ ሰፓሬት ዲስኦርጋናይዝድ አንስትራክቸርድ ሮ ፋክት ዳታ ይባላል። ዳታ ይባላል። ኤንድ ዳታ ኢት ኢዝ ዘ ፕራይሜሪ ሌቭል ኦፍ ኢንፎርሜሽን። ዳታ ኢዝ ዘ ፕራይሜሪ ሌቭል ኦፍ ኢንፎርሜሽን። ኢንፎርሜሽን ዘ ፕራይሜሪ ሌቭል ኦፍ ኢንፎርሜሽን ነው። ያ ማለት ኢት ኢዝ ፍሮም ዳታ ዊ ጌት ኢንፎርሜሽን። ኢት ኢዝ ፍሮም ዳታ ዊ ጌት ኢንፎርሜሽን። ኢት ኢዝ ፍሮም ዳታ ዊ ጌት ኢንፎርሜሽን። ያ ማለት ዌን the data is processed, organized and structured, it gives information. it gives information. ስለዚህ የመረጃ ቅድመ ሁኔታ ነው ማለት። መረጃ የምናገኘው ከዳታ ነው። ዳታን ኦርጋናይዝ ስናደርገው፣ አናላይዝ ስናደርገው፣ ፕሮሰስ ስትራክቸርድ ስናደርገው ኢንፎርሜሽን ይሰጣል። ሁለተኛው ኢንፎርሜሽን ነው። ዋት ኢዝ ኢንፎርሜሽን? ዋት ኢዝ ኢንፎርሜሽን? እንግዲህ ኢንፎርሜሽን በቀላሉ እዚህ ጋር ለማለት ሞክረናል። ኢንፎርሜሽን ምንድን ነው? ኢንፎርሜሽን it is a processed, organized and structured data. It is a processed, organized and structured data. Structured data. When you processed, organize, analyze and structured a given data, a given raw fact, we get information. ስለዚህ መረጃ ወይም ኢንፎርሜሽን የምንለው it is a processed, organized and structured data. so information ማለት processed, organized and structured data ነው ማለት ነው። ያ ማለት information is made up of data. ኢንፎርሜሽን የሚገኘው ከዳታ ነው። ኢንፎርሜሽን የሚመነጨው ኢንፎርሜሽን ጀነሬት የምናደርገው ከተሰበሰበ ዳታ ወይም ኮሌክትድ ሮ ፋክትስ ነው። ስለዚህ ኢንፎርሜሽን it is made up of data and it is always meaningful. It is always meaningful ነው and it is easy or simple to understand. It is simple or easy to understand and it is used to build knowledge. እውቀትን ለመገንባት ያገለግላል ኢንፎርሜሽን። it is used in building information. ስለዚህ ኢንፎርሜሽን it is a secondary level of knowledge or intelligence. Data is the primary level. Information is the secondary level of intelligence or knowledge. It is the secondary level of knowledge or intelligence. knowledge or intelligence the secondary level ነው ማለት ነው። ስለዚህ ዳታ ኦርጋናይዝ ሲሆን፣ ሚኒንግፉል ሲሆን፣ ፕሮሰስድ ሲሆን፣ ስትራክቸርድ ሲሆን ኢንፎርሜሽን እንለዋለን ማለት ነው። ኢንፎርሜሽን is made up of data and it is very important to build knowledge. It is the secondary level of knowledge or intelligence. That means when you see the relationship between data and information, the relationship between data and information, when data processed, organized and structured, it gives information and
when information internalized it gives knowledge, and when knowledge develops it gives skill or wisdom or skill። ስለዚህ ሪሌሽናቸው ዳታ፣ ኢንፎርሜሽን፣ ኔዮሎጂ፣ ዊዝደም ማለት ነው። ዳታ ዌን ኢትስ ፕሮሰስድ ኤንድ ኦርጋናይዝድ ጊቭስ ኢንፎርሜሽን፣ ዌን ኢንፎርሜሽን ኢዝ ኢንተርናላይዝድ ወደ ራሳችን ከወሰድ ነው እውቀት ይሆናል። እውቀት ደግሞ እያደገ ሲመጣ ጥበብ ወይም ደግሞ ክህሎት ይሆናል ማለት ነው። ስለዚህ ጥሬ ሀቅ ወይም ሮ ፋክት፣ ጥሬ ሀቅ ያ ማለት ዳታ ጊቭስ መረጃ ሚንስ ኢንፎርሜሽን ኤንድ ኢንፎርሜሽን ወይም መረጃ ጊቭስ እውቀት ሲያድግ ደግሞ ጥበብ ይሆናል ማለት ነው። ጥበብ። ስለዚህ ዳታ ጊቭስ ኢንፎርሜሽን ጊቭስ ኔዎሎጂ ኦር እውቀት ኤንድ ኔዎሎጂ ጊቭስ ዊዝደም ኦር ስኪል። ስለዚህ ሪሌሽናቸው ዳታ፣ ኢንፎርሜሽን፣ ኔዎሎጂ፣ ዊዝደም ነው ማለት ነው። ዳታ ፕሮሰስ ሲሆን ኦርጋናይዝድ ስትራክቸርድ ሲሆን ኢንፎርሜሽን ይሰጣል። ሚኒንግፉል ሲሆን ኢንፎርሜሽን እንለዋለን። ኢንፎርሜሽን ደግሞ ኢንተርናላይዝ ስናደርግ ወደ ራሳችን ስንወስደው እውቀት ይሆናል። እውቀት እያደገ ሲሄድ ደግሞ ዊዝደም ወይም ስኪል ይሆናል ማለት ነው። ጥበብ ወይም ደግሞ ክህሎት ስኪል የምንለው ማለት ነው። ክህሎት ይሆናል። ሌላው እዚህ ጋር የምናነሳው ላይፍ ሳይክል ኦፍ ዳታ ነው። ዳታ ራሱን የቻለ ላይፍ ሳይክል አለው። እንግዲህ ዳታ ፕሮሰስ ይደረጋል፣ ኦርጋናይዝ ይደረጋል፣ ኢንፎርሜሽን እስከሚሆን ድረስ ራሱን የቻለ ላይፍ ሳይክል አለው። ሶ ሌት አስ ሲ ዘ ላይፍ ሳይክልስ ኦፍ ዳታ። ዘ ላይፍ ሳይክልስ ኦፍ ዳታ። እንግዲህ ዳታ ምንድን ነው ብለናል? ኮሌክትድ ኢንፎርሜሽን ነው። ኮሌክትድ ሮ ፋክት ነው። አንፕሮሰስድ፣ አንስትራክቸርድ፣ አንኦርጋናይዝድ ሮ ፋክት ነው ብለናል፣ ወይም ደግሞ ኢንፎርሜሽን ነው ብለናል። ስለዚህ ዳታ ኢንፎርሜሽን ለመሆን የሚያልፍባቸው ስቴጆች አሉ። እነሱ የምንላቸዋለን ዘ ላይፍ ሳይክል ኦፍ ዳታ እንላቸዋለን። ዳታ ሃዝ 4 ኢምፖርታንት ላይፍ ሳይክልስ ኦር ፕሮሰስ ቱ ቢ ኢንፎርሜሽን። ዳታ ሃዝ 4 main life cycles or processes to be meaningful information. ትክክለኛ ትርጉም ያለው መረጃ ለመሆን 4 ስቴጆችን ማለፍ ይጠበቅበታል። ስለዚህ ዳታ ሃዝ 4 life cycles, 4 main life cycles or stages። እነዚህ ምንላቸው? ስቴጅ 1፣ ስቴጅ 2፣ ስቴጅ 3 እና ስቴጅ 4 ወይም the final stage እንላቸዋለን። ስቴጅ 1 ወይም the first life cycle፣ the first life cycle of data። ስቴጅ 1 ወይም the first cycle የምንለው it begins with data collection። ዳታ ከመሰብሰብ ሮ ፋክት ከመሰብሰብ ይጀምራል። it begins always ዳታ የሚጀምረው ከኮሌክሽን ነው። ዳታ ኮሌክት እናደርጋለን፣ ከዛ ነው ፕሮሰስ የምናደርገው። ስለዚህ the first stage it begins with the collection of raw facts or what we call them data። የሚጀምረው ከኮሌክሽን ነው። ከኮሌክሽን and there are 2 sources of data collection። ዳታን የምንሰበስባቸው 2 ምንጮች አሉ። in this stage ማለት when we collect ዳታን ከ2 ምንጮች እንሰበስባለን። data is collected from 2 main sources። data is collected from 2 main sources
እነዚህ ምንድን ናቸው? ፕራይሜሪ ሶርስ እና ሰከንደሪ ሶርስ ናቸው። ዋን ፕራይሜሪ ሶርስስ ሰከንደሪ ሶርስስ። መረጃን ከፕራይሜሪ ሶርስ እና ከሰከንደሪ ሶርስ እንሰበስባለን። ኢን ስቴጅ ዋን ዊ ኮሌክት ሮ ዳታ ወይም ሮ ፋክትስ አይዘር ፍሮም ፕራይሜሪ ኦር ሰከንደሪ ሶርስስ። ፕራይሜሪ ወይም ደግሞ ቀዳሚ የመረጃ ምንጭ ማለት ነው። ሰከንደሪ ሁለተኛ የመረጃ ምንጭ ማለት ነው። ፕራይሜሪ የምንላቸው ር ፈርስት ሃንድ ኤንድ ኒው ዳታ ኮሌክትድ ፍሮም ዘ ስተዲ ኤሪያ። ር ፈርስት ሃንድ ዳታ ሶርስስ ኤንድ ፍሮም ፕራይሜሪ sources we collect new data from the study area ጥናት ከምናደርግበት ቦታ ወይም መረጃውን ከምንፈልግበት ቦታ አዲስ መረጃ ነው። ለዛ ነው ፕራይሜሪ ፈርስት ሃንድ ማንም ጋር ያልደረሰ እኛ ብቻ የምናገኘው እኛ ብቻ የምንሰበስበው እኛ ብቻ ጀነሬት የምናደርገው መረጃ ይሆናል ማለት ነው። ሰከንዳሪ ዳታ ሶርስስ ር ሶርስ ኦፍ ዳታ ፍሮም ኤግዚስቲንግ ዶክመንትስ ዳታ አር ኮሌክትድ ፍሮም ኤግዚስትድ ዶክመንትስ ኦልሬዲ ኤግዚስት ካደረጉ ወይም ሌላ ሰው ተጠቅሟቸው ጀነሬት አድርጓቸው ከተቀመጡ መረጃዎች ኦልሬዲ ኤግዚስት ካደረጉ መረጃ ስንወስድ እነዛ ምንጮቹ ሰከንደሪ ዳታ ይባላሉ። ኤግዚስት ዶክመንትስ ለምሳሌ ቡክስ፣ ባዮግራፊስ ዶክመንት ሊሆኑ ባዮግራፊስ፣ ጆርናልስ፣ ጋዜጦች፣ ማጋዚንስ እነዚህ መጽሔቶች ጆርናልስ፣ ማጋዚንስ እነዚህ ምን ይባላሉ? ሰከንደሪ። ስለዚህ ዳታ ከፕራይሜሪ ሶርስ እና ከሰከንደሪ ሶርስስ ኮሌክት የምናደርግበት ዳታን ጀነሬት የምናደርግበት የመጀመሪያው ስቴጅ ዘፈርስት ስቴጅ ወይም ዘፈርስት ላይፍ ሳይክል ኦፍ ዳታ ይባላል። ስለዚህ ዘፈርስት ሳይክል የምንለው ኮሌክቲንግ ዳታ ነው። ኮሌክቲንግ ዳታ የምንሰበስበት ስቴጅ ዘፈርስት ስቴጅ ይባላል ወይም ዘፈርስት ላይፍ ሳይክል ኦፍ ዳታ። ሁለተኛ ዘሰከንድ ስቴጅ ወይም ዘሰከንድ ላይፍ ሳይክል ኦፍ ዳታ ዘሰከንድ ላይፍ ሳይክል ኦፍ ዳታ ኦልሬዲ ዊ ኮሌክት ኢንፎርሜሽን። ስለዚህ ኢን ደ ሰከንድ ስቴጅ ምን እናደርጋለን ማለት ነው? ፕሮሰስ እናደርገዋለን። ኢት ኢዝ ዘ ስቴጅ ኦፍ ዳታ ፕሮሰሲንግ። ኢት ኢዝ ዘ ስቴጅ ኦፍ ዳታ ፕሮሰሲንግ። ዳታን ፕሮሰስ የምናደርግበት መጀመሪያ ኦልሬዲ ኮሌክት አድርገናል። እሱን ሚኒንግፉል ለማድረግ ስትራክቸር የምናደርግበት ፕሮሰስ የምናደርግበት ስቴጅ ሰከንድ ስቴጅ ይባላል። ስለዚህ ዘ ሰከንድ ስቴጅ ወይም ዘ ሰከንድ ላይፍ ሳይክል ኦፍ ዳታ ኢት ኢዝ ዘ ስቴጅ ዌን ዊ ፕሮሰስ ዘ ኮሌክትድ ሮ ፋክትስ ዳት ዊ ኮሌክት አይዘር ፍሮም ፕራይሜሪ ኦር ሰከንደሪ ሶርስ ኢን ዘ ፈርስት ስቴጅ። ፈርስት ስቴጅ ላይ አይዘር ከፕራይሜሪ ወይም ከሰከንደሪ ሶርስስ ኮሌክት ያደረግነው ሮ ፋክት ፕሮሰስ የምናደርግበት ስቴጅ ሰከንድ ስቴጅ ይባላል። ዚስ ስቴጅ ኢንቮልቭስ ቼኪንግ ፎር ዘ ዳታ ኳሊቲ። የዳታውን ኳሊቲ ቸክ የምናደርግበት ነው። ዚስ ስቴጅ ኢንቮልቭስ the checking of data quality such as quality assurance, quality control, merging duplicated variables, appending new information to the data ወይም into the data። ኳሊቲ አሹራንስን ማረጋገጥ፣ ኳሊቲ ኮንትሮል ማረጋገጥ፣ ዱፕሊኬት የሆኑ መረጃዎችን ወይም ቫሪያብሎችን መርጅ ማድረግ፣
እና አፔንዲንግ ኒው ኢንፎርሜሽን አዲስ መረጃ መጨመርን የሚያካትት ዳታ ኳሊቲን ቼክ የምናደርግበት ስቴጅ ነው። ዳታ ኳሊቲንግ ሰቻስ ኳሊቲ አሹራንስ፣ ኳሊቲ ኮንትሮል merging duplicated variables and adding ወይም appending new information into the data። ስለዚህ ዳታውን ፕሮሰስ የምናደርግበት ስቴጅ ኳሊቲውን ቼክ የምናደርግበት ባይ ዩዚንግ ኳሊቲ አሹራንስ፣ ኳሊቲ ኮንትሮል ኤንድ ባይ መርጂንግ ዱፕሊኬትድ ቫሪያብልስ፣ እነዚህ የተደጋገሙ መረጃዎችን የምናጠራበት መርጅ የምናደርግበት አዳዲስ መረጃዎችን በዳታ ውስጥ የምንጨምርበት ስቴጅ ፕሮሰስ የምናደርግበት ስቴጅ ሰከንድ ስቴጅ ይባላል። ዘሰርድ ስቴጅ ወይም ዘሰርድ ላይፍ ሳይክል ኦፍ ዳታ the third life cycle of data የምንለው it is the stage of analysis of data የምንተነትንበት ስቴጅ ነው። it is the stage of analysis of data ዳታን አናላይዝ የምናደርግበት የምንተነትንበት ስቴጅ ነው። አናሊሲስ ማለት መተንተን ማለት ነው። መተንተን ዳታውን የምንተነትንበት ስቴጅ ሰርድ ስቴጅ ወይም ሰርድ ላይፍ ሳይክል ኦፍ ዳታ ይባላል። ስለዚህ ዳታ አናሊሲስ ስቴጅ ይባላል ማለት ነው። ፈርስት ስቴጅ ዳታ ኮሌክሽን ስቴጅ ይባላል። ሰከንድ ስቴጅ ዳታ ፕሮሰሲንግ ስቴጅ ይባላል። ሰርድ ስቴጅ ዳታ አናሊሲስ ስቴጅ ይባላል። ዳታ አናሊሲስ ዳታውን የምንተነትንበት የምናቀናብርበት ስቴጅ ሰርድ ስቴጅ ይባላል። ኤንድ ዚስ ስቴጅ ኢት ኢዝ ዩዝድ ቱ አይደንቲፋይ ሚኒንግፉል ሪሌሽንሽፕ ቢትዊን ሞስት ቫሪያብልስ በዳታ ውስጥ ያሉትን ቫሪያብሎች ሪሌሽንሽፕ አናላይዝ ወይም አይደንቲፋይ የምናደርግበት ስቴጅ ነው። ዚስ ስቴጅ ኢዝ ዩዝድ to identify meaningful relationship between variables በመረጃ ውስጥ ባሉ ቫሪያብልስ መካከል ያለውን ሚኒንግፉል ሪሌሽንሽፕ የምናውቅበት አይደንቲፋይ የምናደርግበት ወይም ደግሞ ዳታውን የምንተነትንበት ስቴጅ አናላይዝ የምናደርግበት ስቴጅ 3 ይባላል። እንግዲህ ዳታ አናላይዝ ይደረጋል ስንል እንግዲህ ዳታውን ኢንፎርም ኦፍ ቴብል ኢንፎርም ኦፍ ቻርት ኢን ዘ ፎርም ኦፍ ግራፍ የምንቀይርበት ስቴጅ ነው። ኢት ኢዝ ዘ ስቴጅ the data is analyzed in the form of table, in the form of chart, in the form of graph for visualization. ዳታውን ግልጽ ለማድረግ ቪዥዋላይዝ ለማድረግ በቴብል በቻርት በግራፍ መልክ የምናስቀምጥበት ስቴጅ ሰርድ ወይም ሰርድ ላይፍ ሳይክል ኦፍ ዳታ ይባላል። የመጨረሻውና አራተኛው ፎርዝ ስቴጅ ፋይናል ስቴጅ ኦፍ ላይፍ ሳይክል ኦፍ ዳታ ፋይናል ስቴጅ ኦፍ ላይፍ ሳይክል ኦፍ ዳታ የመጨረሻው ስቴጅ ኢት ኢዝ ዘ ስቴጅ ኦፍ ዲሰሚኔሽን ኦፍ ሪዛልትስ ውጤቱን የምንገልጽበት ስቴጅ ነው። ኢት ኢዝ ዘ ስቴጅ ኦፍ ዲሰሚኔቲንግ ወይም ዲሰሚኔሽን ኦፍ ዘ ሪዘልት
it is the stage of presenting the result or the findings ፋይንዲንጋችንን ፕሬዘንት የምናደርግበት ስቴጅ ነው። it is the stage of presenting the result or the findings ግኝታችንን ወይም ውጤታችንን ፕሬዘንት የምናደርግበት ዲሴሚኔት የምናደርግበት ስቴጅ the fourth stage። ስለዚህ the dissemination ወይም ደግሞ the presentation stage of life cycle of data ይባላል ማለት ነው። life cycle of data it involves sharing results with the general public ለሚፈለገው አካል መረጃውን ሼር የምናደርግበት ውጤቱን ሼር የምናደርግበት ስቴጅ ነው። it involves sharing of results to the general public ለምንፈልገው አካል መረጃውን ለሰበሰብንለት አካል ወይም መረጃው ይጠቅማል ላልነው አካል ሼር የምናደርግበት ፕሬዘንት የምናደርግበት ዲሰሚኔት የምናደርግበት the final stage of the life cycle of data the fourth stage ነው ማለት ነው። ስለዚህ from collection up to presentation up to sharing the information the knowledge መረጃውን እውቀቱን ሼር እስከምናደርግበት ባለው ሂደት አንድ ዳታ 4 ስቴጆችን ያልፋል ማለት ነው። ወይም 4 ላይፍ ሳይክሎች አሉት ማለት ነው። ሶ ሲሚላሪቲ ኤንድ ዲፈረንስ ቢትዊን ዳታ ኤንድ ኢንፎርሜሽን የሚለውን በዚህ እንጨርሳለን ማለት ነው። ሁለተኛው ወይም ቀጣዩ ርዕሰ ሐሳብ 8.12 ቤዚክ ኮንሰፕት ኦፍ ጂኦስፓሻል ዳታ የሚል ነው። 8.12 basic concepts of geospatial data. Basic concepts of geospatial data. What does geospatial data mean? What does geospatial data mean? ምን ማለት ነው ጂኦስፓሻል ዳታ? ጂኦስፓሻል ዳታ እንዴት ነው የሚገለጸው? ምን ማለት ነው ጂኦስፓሻል? እንግዲህ ጂኦስፓሻል ጂኦ ራሱን የቻለ ተርም ነው። ስፓሻል ራሱን የቻለ ተርም ነው። ጂኦስፓሻል የሚባሉ መረጃዎች ምን አይነት መረጃዎች ናቸው የሚለውን ስናይ እንግዲህ ጂኦስፓሻል ዳታ it is data geospatial data is data about objects, about events, about phenomena that have location information of the Earth's surface. ጂኦስፓሻል ዳታ ስንል ኢትስ ዳታ አባውት ኦብጀክት ሊሆን ይችላል፣ አባውት ኢቨንት ሊሆን ይችላል፣ አባውት ፊኖሜና ሁነት፣ ድርጊት፣ ኦብጀክት ቁስ ሊሆን ይችላል። መረጃው የሚሰጠው ግን ይሄ ኦብጀክት ኢቨንትና ፊኖሜና ምንም መኖር አለበት፣ ሎኬሽናል ኢንፎርሜሽን ያለው መሆን አለበት። ጂኦ ማለት እርዝ ማለት ነው። ስፓሻል ማለት ስፔስ ወይም ፕሌስ ማለት ነው። ስፔስ ኦር ፕሌስ ማለት ነው። ስለዚህ ጂኦስፓሻል ዳታ ስንል ዳታ ኦብቴንድ ፍሮም ዘር ሰርፌስ ኤንድ ዊች ሃዝ ኢትስ ኦን ሎኬሽን ማለት ነው። ጂኦስፓሻል ዳታ means data from their surface, from the Earth's surface with its location ማለት ነው። with its location መገኛውን ጨምሮ የሚያሳይ ከመሬት ላይ የተገኘ መረጃ ጂኦስፓሻል
ዳታ ይባላል። ኤንድ ጂኦስፓሻል ዳታ ምንድነው? ኮምባይንስ 3 አትሪቢዩትስ ወይም 3 መገለጫዎች አሉት። ጂኦስፓሻል ዳታ ኮምባይንስ ኖት ኦንሊ ሎኬሽን፣ 3 ነገሮችን ኮምባይን ያደርጋል። ኢን አዲሽን ቱ ሎኬሽን ማለት ነው። አንደኛው ሎኬሽን ኢንፎርሜሽን ነው። 1 ሎኬሽን ኢንፎርሜሽን that is place መገኛውን ያሳያል። and location information ወይም the place of the geospatial data is described in terms of geographical site or coordinates on their surface. Described in terms of geographical site or coordinates can be latitude, longitude on the Earth's surface. ስለዚህ ጂኦስፓሻል ዳታ አንደኛው አትሪቢዩት ሎኬሽን ኢንፎርሜሽን ነው። ሁለተኛ ጂኦስፓሻል ዳታ ኮምባይንስ አትሪቢዩት ኢንፎርሜሽን Attribute information means characteristics. የጂኦስፓሻል መረጃው የመረጃውን ባህሪ ወይም አትሪቢዩት የሚገልጽ መሆን አለበት። the character of the object, the character of the event, the character of the phenomena concerned. The character of the object, the event and phenomena concerned. ስለዚህ ሁለተኛው ጂኦስፓሻል ዳታ የሚይዘው አትሪቢዩት ኢንፎርሜሽን ነው። የመረጃውን አይነት ወይም ካራክተር ይገልጻል፣ መገኛውን፣ ባህሪውን ወይም ካራክተሩን። ሶስተኛው ደግሞ ጊዜውን ቴምፖራል ኢንፎርሜሽን እንለዋለን። ቴምፖራል ኢንፎርሜሽን that means time። ጂኦስፓሻል ዳታው መቼ ነው የተገኘው፣ ምን አይነት ባህሪ ወይም ደግሞ ምን አይነት ካራክተር አለው፣ የት የሚለውን የሚገልጽ መሆን አለበት። ቴምፖራል ስንል ታይም ማለት ነው። the time of which location and attribute exist. the time of which location and attribute or character of the data exist ያደረገበትን ጊዜ፣ የመረጃው ባህሪ እና የመረጃውን መገኛ ሶስቱን አትሪቢዩትስ ምንድነው ኮምባይን ያደረገ ያካተተ መረጃ ጂኦስፓሻል ኢንፎርሜሽን እንለዋለን። ጂኦስፓሻል ኢንፎርሜሽን። ስለዚህ መሬት ላይ የራሱ የሆነ መገኛ፣ የራሱ የሆነ ካራክተር እና እነዚህ ሁለቱ ሎኬሽን ኤንድ አትሪቢዩት ወይም ካራክተር ኤግዚስት ያደርጉበት ታይም ያለው አንድ መረጃ ጂኦስፓሻል መረጃ ይባላል። ወይም ደግሞ መሬት ላይ የሆነ ቦታ የሚገኝ መረጃ፣ የሆነ ቦታ መሬት ላይ የሚያሳይ መረጃ ብለን ልንተረጉመው እንችላለን። the next one is 1.3 visualizing geographic data። እንዴት ጂኦግራፊክ ዳታ ቪዥዋላይዝ እናደርጋለን የሚለውን በክፍል 2 እንመለከታለን። ክፍል 1ን በዚህ እናጠናቅቃለን።